ከዕለታት አንድ ቀን የአንድ ኮሌጅ መኝታ ክፍሎችን ስጎበኝ ታላቅ መደናገር ውስጥ የገባ አንድ ተማሪ ያገኘውና ምን ሆነ ነው እንዲህ ያለ መደናገር ውስጥ የገባኸው በማለት ጠየቅኩት። ከዚህ ተማሪ ጋር ከነበሩት የቅርብ ጓደኞቹ መካከል አንዱ ይህ ጓደኛችን የተረበሸው የወደፊት ህይወቱን ሊያበላሽ በሚችል አንድ ሐሳብ ነው በማለት መልስ ሰጠኝ። ይህ ሐሳብ ምንድነው? እሱ ችክ ብሎ እየጠየቀን ያለው ዛሬ አባቴ ስለሞተ ዛሬውኑ ፈተናዬን ጨርሼ ወደ ላይ ግብጽ እሄዳለሁ በማለት ነው። ይሄ ግን እውነት አይመስለኝም። ይሄ ተማሪ ለፈተናው ቀደም ብሎ የተዘጋጀ ስለሆነ ከዚህ ፈተና መቅረቱ ውድቀቱን ያስከትልበታል እኮ። ቀጣዩን የኮሌጅ ትምህርትም ሊከታተል አይችልም። ከዚህ በኋላ ይህ ተማሪ ለኔም ዛሬ አባቴ እንደሞተ እርግጠኛ ነኝ፣ ፈተናዬን መጨረስ ስለማልችል ዛሬውኑ ተነስቼ መሄድ አለብኝ አለኝ። ከዚህ በኋላ ሌላው አንድ ጓደኛው በመካከል ጣልቃ ገባና እኛ የመጀመሪያ ዓመት ከቤተሰቦቻችን ተለይተን እንደመጣን በቤተሰብ ናፍቆት ተጎርተን ስለነበር ሁላችንም ከቤተሰቦቻችን አንዱ እንደሞተ እንደታመመ ወይ አደጋ እንደደረሰበት አድርገን እናስብ ነበር በማለት ተናገረ። ልጁ ይህን ይናገር እንጂ ጓደኛው እኔ በጣም እርግጠኛ ነኝ ዛሬ አባቴ ሞቷል በማለት አስረግጦ ተናገረ። በዚህ ጊዜ እኔ ልጁን ለማረጋጋት በመሞከር ቴሌግራም አድርገን አባቱ ስላለበት ሁኔታ እናጣራለን፣ ከዚያም መልሱ እስከሚመጣ ድረስ እንጠብቃለን አልኩት። ተማሪው ይህን ሐሳቤን ስለወደደው የቴሌግራሙን መልእክት ተቀምጦ ይጽፍ ጀመር። በሚቀጥለው ቀን ለላከው የቴሌግራም መልእክት መልስ ይመጣለታል። መልእክቱም አባትህ ታመው ሆስፒታል ገብተዋል፣ ፈተናን ከጨረስክ በኋላ ወደ ቤት ና የሚል ነበር። ተማሪው እንደተባለው ፈተናውን ከጨረሰ በኋላ ወደ ቤቱ ሲሄድ እርሱ እንዳሰበው የአባቱን መርዶ ይረዳል። የዚህ ልጅ አባት የሞተው ልጁ ኮሌጅ እያለ አባቴ ሞተ ብሎ በጮህበት ተመሳሳይ ቅጽበት ውስጥ ነበር። የአእምሮ ሕክምና ባለሙያዎች እንዲህ ያለውን ነገር ስድስተኛው የስሜት ሕዋስ በማለት ይጠሩታል። በዚህ ስሜት ውስጥ ሰው ነገሮች የማይታዩ ሆነው ሳሉ የሚታዩና እርግጠኛ ሆነው ይታወቁታል። ይህ ሁኔታ እኔ ራሴ ያለፍኩበት እውነተኛ ነገር ነው። በዚህ ምድር ላይ በስጋ ያላችሁ ከምትወዷቸው ሰዎች ጋር በዚህ በስድስተኛው ስሜታችሁ አማካኝነት ያሉበት ሁኔታ የሚታወቃችሁ ከሆነ እንዲህ ያለ ሁኔታ ነፍሶቻቸው እግዚአብሔር ወዳለበት ወደ ገነት ከሄዱት ወዳጆቻችሁ ጋር ምንኛ እንደተገናኙ አያደርጋችሁምን? እነርሱ ባላቸው ፍቅር ሁሉ የእናንተን መምጣትና እናንተም በእነርሱ ክብር ውስጥ ተካፋዮች እንድትሆኑ ይጠይቋቸዋል። የእነርሱ ልብ በመስፋት በእናንተ ፍቅር ይሞላል። በገነት ውስጥ የእናንተን ስሜቶች የሚጋሩና በሕይወት ዘመናችሁ ተገልላችሁ እንዳትኖሩ ለእናንተ የሚሰሩ ወዳጆች ሊኖሯችሁ ያስፈልጓችኋል። አባ ቢሶይ በእኛ መካከል ሲኖሩ የሊቀ መላእክት ቅዱስ ሚካኤልና የሌሎችም ቅዱሳን ባልንጀራ ነበሩ። ይህ ባልንጀራነት ኃይል ሰጥቷቸዋል፣ ሕይወታቸውን በተስፋ እንዲሞላ አድርጎላቸዋል። እንዲህ ያለው ወዳጅነት ከፊታቸው ገጽታ ላይ ፈገግታ እንዳይጠፋ አድርጓቸዋል። በእኛ መካከል ከኛ ጋር የኖሩ ብዙ ሰዎች የወዳጅነት መንፈስ አላቸው። ከነዚህ መካከል በመጀመሪያ የሚጠቀሱት ብፁዕ ቅዱስ አቡነ ቄርሎስ አራተኛ ናቸው። አቡነ ቄርሎስ ከቅዱስ ሚና ጋር ጥልቅ ወዳጅነት ነበራቸው። እርሳቸው ከአባ ሚና ጋር በተደጋጋሚ ስለታዩ ዛሬ ሌሎች ሰዎችን ለመርዳት አብረው እየሰሩ ናቸው እየተባለ ይነገራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።